that the strikes were a spectacular military success. የትራምፕ ክደትና የኢራን ውድመት His leadership today has created a pivot of history that can help lead the Middle East and beyond. በእስራኤል ተንኳሽነት የተጀመረው የኢራንና የእስራኤል ጦርነት ሰሞኑን አብቅቶ ወደ ድርድር ገብተዋል። ከዛ በፊት ለነበሩት ቀናት በሚሳኤል በድሮንና በጦር ጀት ሲተጋተጉ የቆዩት ሁለቱ ሀገራት ወደ 10ኛው ቀን ገደማ ሌላ እንግዳ ወደ ጦርነቱ ጋብዘው ነበር። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ሲያሰሙት የነበረውን ተማጽኖ ሲያቀርቡ የነበረውን ወቀሳ በመጨረሻ ውጤት አምጥቶላቸው አሜሪካ ስህተት ብላ ወደ ጦርነቱ በመግባት ዙሪያውን ይበልጥ አክራራው እንደነበረ ይታወሳል። ኢራን የኒውክሌር መሳሪያ የላትም፣ ኢራን በሰላም መኖር የምትመርጥ ሸጋ ሀገር ናት ሲሉ የከረሙት ቀላማጁ ዶናልድ ትራምፕ የጀመሩትን የሰላም መንገድ ወደ ጎን በመተው ባለፉት ቅዳሜና እሁዶች አጥቢያው ላይ በኢራን ላይ የኒውክሌር ተቋማት ላይ ቦምብ ሲያዘንቡ አድረው እንደነበር አይረሳም። በቀናት ልዩነት አስሩን የሚቀባጥሩት ዶናልድ ትራምፕ በካናዳ የተካሄደውን የቡድን ሰባት ስብሰባ በቅጡ እንኳን ሳይጨርሱ ሲበሩ እንደነበረ ትውስ ይለናል። አሜሪካ ወደ ጦርነቱ ልትገባ ነው፣ ምንም ምክንያት ሳታበዢ ኢራን እባክሽን እጅሽን ስጪ ማለታቸው የሚታወስ ነበር። ይህንም ተከትሎ የተጫረውን እሳት ማብረድ እንጂ ቤንዚን ማርከፍከፍ ለማንም አይጠቅምም የሚሉት ትችቶች በትራምፕ ላይ ይጎርፉ ጀመር። ታክቲክ አይሉት የሕፃን ጨዋታ፣ ወዲያው ደግሞ ያሉትን ረሱት። በተንጣለለው የጎርፍ ሜዳቸው ላይ ሆነው እኛ ጦርነት ውስጥ መግባት እቅድም የለንም፣ እስካሁንም ምንም የጦርነት ውሳኔ አላሳለፍንም፣ በመጪው 2 ሳምንታት ውስጥ ከውሳኔ ላይ እንደርሳለን፣ እስከዛ ኢራን በአፋጣኝ የሰላም ስምምነት ላይ ትድረስ ሲሉ ደግሞ እንደገና ተደመጡ። ይኸው ቃላቸው 24 ሰዓት እንኳን ሳይሞላው ቅዳሜ ሌሊቱን በኢራን ላይ ቦምብ ሲያዘንቡ አደሩ። አሜሪካን ከፍ ሲልም ዓለማችንን በእንዲህ አይነቱ መላቅጡ ባልታወቀ ሰው እንድትተዳደር የተፈረደባት መሰለች። ፈጣሪ ሲቆጣ እንደሚባለው መሆኑ ነው። እጅግ ግራ አጋቢ የሆኑት ዶናልድ ትራምፕ መንፈቅ ባልቦን ላይ ሁለተኛ የነጩ ቤት ቆይታቸው አንስተው ያልጣሉት ነገር የለም። ስልጣን በያዙ ማግስት አሜሪካንን ማመስ የጀመሩት ትራምፕ ችግሩ ገፍቶ ለስደት የዳረጋቸው ግፎአን ዱርዬ ማጅራት መቾች ናችሁ፣ ሀገራችሁን ለቃችሁ ውጡ ሲሉ በአደባባይ ተደመጡ። አሜሪካ የሁሉም ናት ብቻም ሳይሆን ቆሜለታለሁ የምትለው ማንም ሰው በፈለገበት ሊኖር ይገባል የሚለውን የሰብአዊ መብት መርህ በአደባባይ የጣሱና የደረመሱ ድርጊቶችን ፈጽመዋል። ዶናልድ ትራምፕ በሰላም ተኝተው የማያድሩ የሚመስሉት ትራምፕ በጠዋት ተነስተው አዲስ ችግር አዲስ መዘዝ ይዘው ብቅ አሉ። ታሪፍ የሚሉት አዲስ ጦር ሰበቁ። የትኛውም ሀገር ቀረለት በማይባል ሁኔታ አገራት ላይ ሁሉ አዲስና ከባድ ታሪፍ ይጥሉ ገቡ። ሌላው የዓለም ጦርነት እንቀሰቀሱ፣ ኢኮኖሚያዊ ጦርነት። እርሄ ለማንም አይበጅም፣ ሌላው ቀርቶ ራሷን አሜሪካንን ከባድ ቅርቃር ላይ ነው የሚጠላት ሲሉ የቅርብም ሆኑ የሩቅ አማካሪዎች ተደመጡ። ከፈርኩ አይመልሰኝም ባዩ ትራምፕ ዓለምንም ሆነ አሜሪካንን በዚህ ጦርነት እያመሱት ይገኛል። ቀጥሎ ደግሞ ሌላኛውን ቀጠሉ። እኔ ሰላም ነብይ ነኝ፣ ዓለም ለምን ይሄ እንደማይገባው ይገርመኛል አሉ ትራምፕ። ከኢትዮጵያና ግብጽ ጀምሬ በህንድና ፓኪስታን ላይ ጭምር ሰላም አውርጃለሁ። አሁን ደግሞ ኮንጎና ሩዋንዳን አስታርቅ ያለው፣ ሩዋሻና ዩክሬንን ላስታርቅ ከዳር ደርሻለሁ። ከኢራን ጋር ባለው የኒውክሌር ጉዳይም አንድም ነገር ኮሽ ሳይል በሰላም ጨርሷለሁ እያሉ ነብይ ነኝ ባዩ የሰላም ሎሬት ሽልማት ፈላጊው ትራምፕ ምን ዋጋ አለው? የሚናገሩትን የማያውቁት የዓለማችን ዋናው ሰው በኢራን ላይ አዲስ ጦርነት ዘመቻ ከፍቶባት እንደነበር አንረሳም። የአሜሪካ የቦምብ ድብደባን አስመልክቶ በቱርክ ኢስታንቡል ቃለ መጠይቅ ያደረጉት የኢራኑ የውጭ ጉዳይ ሚኒስትር አባስ አራጂ አሜሪካ ትልቅ ክህደትን የፈጸመችብን ሲሉ ተደመጡ። ምን ዋጋ አለው? የሚናገሩትን የማያውቁት የዓለማችን ዋናው ሰው ኢራን ላይ አዲስ የጦርነት ዘመቻ እንደከፈቱ የአሜሪካ ቦምብ ድብደባን አስመልክቶ በቱርክ ኢስታንቡል ቃለ መጠይቅ ያደረጉት የኢራኑ የውጭ ጉዳይ ሚኒስትር አባስ አራጂ አሜሪካ ትልቅ ክህደትን የፈጸመችብን ሲሉ ተደምጠዋል። በዚህ በኩል ስለ ሰላም ድርድር እያወራን ያለንበት የጦርነት ሁኔታ ጋብ ሲል በሰላም ድርድሩ ለመቀጠል ተነጋግረን አሁን ያለው ሁኔታ እንኳን ሊረግብ የሚችልበትን መንገድ ለመፈለግ አውሮፓ ባቀናንበት ሰዓት ይህ የትራምፕ እርምጃ የሰላሙን መንገድ መዝጋት ብቻ ሳይሆን በእነሱ ላይ የነበረን እምነት ተጠቅመን ከጀርባችን ወግተውናል ሲሉ ተደምጠዋል። ለደረሰባቸው ጉዳትም የአጸፋ እርምጃ እንደሚሰጡ ተናገሩት። የኢራን የውጭ ጉዳይ ሚኒስትር አሜሪካ ስላደረሰችው ጉዳትም አውርተዋል። በ3 የኒውክሌር ጣቢያዎች በናታንዝ በፎርዶና በኢስፋሃን ላይ ጥቃት መድረሱንም ገልጿል። 14 ቦምቦች ተጥለውባቸዋል። የደረሰው ጉዳትም ቀላል የሚባል ባይሆንም እጅግ አስከፊ በሆነ መልኩ የኒውክሌር ጣቢያዎቹን ሙሉ በሙሉ ያወደሙ እንዳልሆነ አፓስ ለተሰበሰቡት ጋዜጠኞች አስረድተዋል። ባደረጉት ቅድመ ጥንቃቄ የጉዳት መጠኑ እንደቀነሱ የሚነገርላቸው ኢራናውያን አብዛኛውን የኒውክሌር መሰረተ ልማት ወደ ሌሎች ድብቅ ቦታዎች አሸጋግረው እንደነበረም አውርተዋል። ቢቱ በሚባሉት ግዙፍ የጦር አውሮፕላኖች የኢራንን የኒውክሌር መሰረተ ልማት ሲያስደበድቡ የነበሩት ዶናልድ ትራምፕ
እጅግ ውጤታማ የሚባል ጥቃት ፈጽመናል። ከዚህ በኋላ በኢራን በኩል የሚኖረው የኒውክሌር ስጋት አይኖርም ብለው አውርተው ነበር። That the strikes were a spectacular military success. ኢራን በአስቸኳይ ድርድሩ መቀጠል ይኖርበታል፣ ካለበለዚያ ከዚህ የባሰውን ይጠብቃታልም አሉ። እርስ በርሱ የሚጣረስ ነገር ተናገሩ። የኢራንን የኒውክሌር አቅም አውድመናል ካሉ ለማይሆነው የኒውክሌር ድርድር ዳግም ኢራንን መጥራት ለምን አስፈለገ የሚሉ ጥያቄዎችንም እያስነሳ ይገኛል። ከዚህ ይልቅ የዶናልድ ትራምፕ በድርድሩ አንቀጥልም ሆነ የባሰ የመጣል ዛቻቸው በፈጸሙት ጥቃት ያሰቡት ያሉት ውጤት አለማምጣቱን የሚያሳይ እንደሆነ ባለሙያዎች ይተናገሩ ነው። ያን ሌሊት የአውሎ ቦምብ ጥቃት ሲዘንብባት ያደረችው ኢራን በማለዳ ተነስታ የእስራኤል ከተሞችን በሚሳኤል መደብደቧን እናስታውሳለን። ይህ በኢራን እርምጃ ይሰነዘር የነበረው አይነት የመልሶ ማጥቃት እርምጃ መሆኑ ሲታወቅ በኒውክሌር ጣቢያዎቹ ላይ የደረሰው ጥቃት እወስዳለሁ ያለችው ተመጣጣኝ ጥቃት ምን ይሆን አስብሎ ውጭ ብሏል። አርፈሽ ብትቀመጭ ይሻላል፣ እምቢ ካልሽ የባሰው ይከተልሻል ለሚለው የትራምፕ ዛቻ ያሉት ከሚጠፋ የወለዱት ይጥፋ ምላሽን የሰጠችው ኢራን ከቀናት በኋላ በአሜሪካ ለደረሰባት የቦምብ ጥቃት ምላሽ ያለችውን እርምጃ በአሜሪካ ወታደራዊ ቤዝ ላይ ወስዳለች። አል ዩዴይድ በተባለውና በኳታር በሚገኘው የአሜሪካ ወታደራዊ ቤዝ ላይ ሚሳኤል ያስወነጨፈችው ኢራን የበቀል እርምጃዬን ጀምሬያለሁ ስትልም አሳውቃ እንደነበር አንዘነጋም። ነገሩ በረዳል እንጂ እንደ ትራምፕ ክህደትማ ኢራን ብዙ በገፋች ነበር። ይህን የኢራን ጥቃት አስመልክቶ ቀባጣሪው ትራምፕ ወይ ጉድ ያስባለው አስተያየት ከመስጠትም አልተቆጠቡም። እጅግ ደካማ ምላሽ አሜሪካ ተጠብቀው እንደነበረው 14 ሚሳኤል ተተኩሶ አንድም አሜሪካ የሆነ ኳታራዊ ያልሞተበት እጅግ ውጤታማ መልሶ ማጥቃት ሲሉ በኢራን ጥቃት ላይ ሲያላግጡ ተደምጠዋል። ማንም እንዳይጎዳ ማንም እንዳይሞት እንድናደርግ ያስቻለን ኢራን ቀድማ ስላደረገችልን ማስታወሻ እናመሰግናታለን። ምናልባትም አሁን ኢራን ወደ አካባቢው ሰላምና እርጋታ መምጣት ትችላለች። እስራኤልም ይህን እንድታደርግ በጉጉት አበረታታለሁ ብለዋል ወደኛው ዶናልድ ትራምፕ። እኚህ በቃላቸው የማይጸኑ በአንድ ራስ ሁለት ምላስ የሆኑት ዶናልድ ትራምፕ የተኩስ አቁም ስምምነት ተደርጓል ባሉ በሰዓታት ልዩነት ውስጥ የኢራንና የእስራኤል ግጭት ዳግም መቀጠሉ እናስታውሳለን። ልጅ አቦካው እንደሚባለው ሁሉ ትራምፕ የነኩት ሁሉ መጨረሻው ምኑ ሊያምር ተብሎም ነበር። እንደ ትራምፕ ቀላማጅነትና እንደ ኢራን መክዳት የሶስቱ ሀገራት ጦርነት ተባብሶ የአካባቢው ትርምስ መሆኑ አይቀርም ቢያስባለ ነበር። ብቻ የሆነ ኃይል ወርዶ ሰላሙን ያመጣው ነው የሚመስለው። ተናገሩትን እንደፈለጉ የሚቀያየሩት ቀላማጁ ትራምፕ ለተኩስ አቁም ስምምነቱ አሁንም ራሳቸውን ከፊት እንዳስቀመጡ ይገኛሉ።